እንዴት ነህ? አልሐምዱሊላህ። በሰላም ተመለስክ? አልሐምዱሊላህ ሰላም ነሽ? አልሐምዱሊላህ። ጥያቄ እሱ አንድ እናት በኩፍር ላይ ብትሞት ከሞተች በኋላ ልጆቿ እስልምናን ተቀብለው ቢሰልሙ የእናታቸው ንብረት መጠቃቀሚያ ማድረግ ይችላሉ? እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ የርሱል ሙእሚን ልካፍር ወለልካፍር ልሙእሚን ብለዋል። አማኝ ከሃዲም አማኝን አይወርሰውም ብለው ተናግረዋል። አይወርስም። ስለዚህ ክርስቲያን ልጆች ካሉ ለእነሱ ነው የሚሆነው ይሄ ውርስ። ነገር ግን በህይወት እያለች በስጦታ መልክ ለልጆቿ አበርክታላቸው ከሆነስ፣ ለምሳሌ ልጆች ሰለሙ፣ እናት አልሰለመችም። ከዚያ በኋላ ለልጇ መኪና ልሰጠው ፈለገች፣ ወይ የሆነ ገንዘብ ልሰጠው ፈለገች፣ ወይ የሆነ መሬት ቆረጥ አድርጋ ቤት ስራበትን ካልጅ የኖርበት ሄድ ብላ ልሰጠው በሀዲያ መልክ ፈለገች። ችግር የለውም። ሀዲያ ስጦታ ችግር የለውም በህይወት እያሉ ከሆነ የሰጧቸው። ነገር ግን ከሞቱ በኋላ ያንን መውረስ አይቻልም። ክርስቲያን ወንድም እህቶች ካሉ ለእነሱ ነው ያ ውርስ የሚሆነው። እሺ ሁሱ ከዚህ የተያያዘ አንድ ጥያቄ ያለኝና እነሱ አሁን እናት አባቶቿ ከሞቱ በኋላ ለእነሱ ብላ ሰደቃ መስጠት ትችላለች? ውርሱ ሳይሰልሙ በፊት ነው እንደ ወንድም፣ ለምሳሌ በህይወት እያሉ አሁን እሷ እናትዩ ከሞተች በኋላ ልጅቷ ሰልማለች። ከሞተች በኋላ ማለት ነው። እናቷ ወደ አኺራ ከሄደች በኋላ ሰለመች። ከሰለመች በኋላ በእናቷ ስም ሰደቃ መስጠት ትችላለች? በእናቷ ስም ሰደቃ መስጠት አይቻልም። የቅድሙ ጥያቄ ሴትየዋ ከሞተች በኋላ ነው ልጅቱ የሰለመችው ወይንስ ሳትሞት በፊት ነው የሰለመችው? ከሞተች በኋላ ነው ልጅቷ የሰለመችው። እንደሱ ከሆነ ከሞተች በኋላ ከሆነ ቀድማ ሳትሞት በፊት ሴትየዋ ልክ በሞተችበት ጊዜ ልጅቱ ገና ክርስቲያን ከሆነች የዛኔ ውርሱ ክፍፍሉ ላይ ከደረሰች የዛኔ መካፈል ትችላለች። ችግር የለም። እሺ እንደሱ ከሆነ ማለት ነው። ነገር ግን ሰልማ ከሆነ ያ ውርስ ክፍፍል ላይ የደረሰችው አይቻልም። ሳትሰልም በፊት ከሆነ ልጅቱ ያ ውርስ ክፍፍል ላይ የደረሰችው የዛኔ መካፈል ትችላለች። እሺ ሌላኛው ለሞተችዋ ቤት እናት ሰደቃ ማድረግ ይቻላል ወይ? በክህደት ላይ ለሞተች ሴት አይቻልም። አላህ በቁርአን ላይ ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ልልሙሽሪኪን ወለው ካኑ ኡሊ ቁርባ ሚን ባዕድ ማ ተበየነ ለሁም አነሁም አስሓቡል ጀሒም ይላል። ለነቢዩም ሆነ እንዲሁም ለእነዚህ ያላመኑት በእኔ ላይ አጋርቶ ወይንም ክዶ ለሞተ ሰው ምህረትን ሊማጸኑ አይገባም እያለ ተናግሯል። የቅርብ ዘመዶቻቸው ቢሆንም እንኳን አለ። ስለዚህ በህይወት ያሉትን ቤተሰቦቻቸውን ሞት ሳይቀድማቸው በፊት ዳዕዋ አድርጉላቸው ወደ ኢስላም። ድፈሩ። ምንም አያደርጓቸውም፣ አይበሏቸውም፣ አይሰቅሏቸውም። ዳዕዋ አድርጉላቸው በድፍረት። እሺ ከላይ ያለኸው ኪባር ካለህ ኒውተን አንስተህ መናገር ትችላለህ። እሺ ሌላ እስከዛ ጥያቄ ያለ ይቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አንዴ ይናገር እስኪ። ሰላም እንዴት ነህ? እንዴት ነኝ? እሺ ደህና ነሽ? አለም እግዚአብሔር ይመስገን። እሺ እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽኝ እየተከተልሽ በእሺ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አላሁ አክበር ማሻአላህ። ከዚህ በኋላ ሙስሊሙ ናሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ምን ያገኛል ከተባለ ያለፈ ኃጢአቱን ሁሉ ስርየት፣ ምህረት ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ።
ያማነት ሰውዬ ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላካችን አላህ ስብሐነሁ ወተዓላ ይህም በቁርአን ላይ ሲናገር ምን ይላል? في سورة الأنفال يقول الله سبحانه وتعالى قل للذين كفروا إن ينتهوا يغفر لهم ما قد سلف ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸውን እምርላቸዋለሁ እያለ ይናገራል። ይህ ነው። ስለዚህ አንድ ሰው ሲሰልም ጊዜ የኃጢአቱን ሁሉ ስርየት ምህረት ያገኛል። በቀጣዩ ዓለምስ ምን ተስፋ አለው? ሙስሊም በመሆኑ አንድ ሰው የተስፋ ቃል ተሰጥቶታል ወይ ከአምላኩ ዘንድ ከተባለ አዎ፣ አምላካችን አላህ ስብሐነሁ ወተዓላ ሙስሊም ለሆኑ ሰዎች በቀጣዩ ዓለም ገነትን እንደሚያስገባቸው ቃል በቃል ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቅ ወሁወል ዐዚዙል ሐኪም አለ። እነዚያ በእኔ አምነው መልካምን ለሰሩ ሰዎች በቀጣዩ ዓለም ገነትን እሰጣቸዋለሁ፣ በእርሷም ውስጥ ዘውታሪዎች ናቸው፣ ይህም የእኔ አምላካቸው የአላህ ቃል እውነት ነው እያለ ይናገራል። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ሻወር ይወስዳል። ለሶላት ራሱን ዝግጁ ያደርግ ዘንድ ነው። ከዚያም በኋላ ስለ ሶላት አሰጋገድ በመማር ለዚህ ለአመነውና ለመሰከረው ለአንዱ አምላክ ብቻ ይሰግዳል። ምን ይመስላል? እሺ ሙስሊም ጓደኞች ታገኛለች በአቅራቢያሽ የምታውቂያቸው? አሉ ከኔ ጋር አሉ። አሁን ግን አብረን አይደለንም። ከትንሽ ሰዓት በኋላ ትመጣለች። በቃ ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ አስተምሪኝ ባያት እና ታስተምርሻለች። ሶላት መስገድን ትጀምሪያለሽ። እሺ አመሰግናለሁ። ይበልጥ ደግሞ ከላይ ያለችውን ዛራ የምትለው ልጅ ፎሎ አድርጊያት። እስላማዊ ትምህርት የምትማሪበት ግሩፕ ታስገባሻለች። እሺ አመሰግናለሁ። ስምሽ ማን ነበር? ሮማን። ሮማ። እሺ መቀየር ካልፈለግሽ ችግር የለውም። ሰው መቀየር የምትፈልጊ ከሆነ ደግሞ አንቺ ደስ የሚልሽ ስም ካለ ያንን መምረጥ ትችላለሽ። ካልሆነ ደግሞ እኛ እናወጣልሻለን። እናንተ አውጡልኝ። እሺ ደስ የሚል ስም እስኪ ልጆች ጻፉ። ደስ የሚል ስም ሀያት ይላሉ ኮሜንት ላይ። ሀያት ወይንም ኢክራም ወይንም ረሂማ ወይንም ረህማ ወይንም ሰኪና ወይንም ሱመያ። ሀያት ይሆነልሽ? ሂክማ ይሆነልሽ? ሂክማ ነው ስምሽ ከዚህ በኋላ። ሂክማ ማለት ጥበብ ማለት ነው። መልካም ጥሩ ስም ነው። ደስ የሚል ስም ነው። ሂክማ ከላይ ያለችውን ዛህራን ፎሎ አድርጊያትና እስላማዊ ትምህርቶች የምትማሪበት ግሩፕ ታስገባሻለች። ጓደኛሽን ደግሞ በአካል የምታገኛትን ይበልጥ እሷን ስለ ሶላት አሰጋገድ አስተምሪ በያት። ሶላትን መስገድ ትጀምሪያለሽ ማለት ነው። እሺ አመሰግናለሁ። ዛሬ ፎርማት ነው ማለት ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ሁሴን? ተሻለ? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ በኸይር ኢንሻአላህ። ሰላም ነሽ ሂክማዬ? ሰላም አለይኩም። ወአለይኩም ሰላም ወበረካቱ። እንዴት ነሽ? ማሻአላህ አላህ ጽናትን ይስጥሽ። ደስ ብሎኛል ስለሰለምሽ። ኢንሻአላህ በውስጥ ፎሎ አድርግሻለሁ። በውስጥ የስልክ ቁጥርሽን ላኪልኝና የቴሌግራም ቁጥርሽን ሰላት አሰጋገድም እሷን በተጨማሪ ታስተምርሽ፣ እኛም እንልክልሻለን ቪዲዮዎች፣ ጽሁፎች ምናምን ቀረብላሉ ሚሰልጅበት እና ደግሞ እንደተሀፍዥ በአማርኛ ምናምን ጽፈን ስለምንልክልሽ ላኪልኝ ቁጥርሽን ማለት ነው። በስልክ ቁጥርሽን በውስጥ ልክልሻለን፣ ወላርግሻለን፣ እናወራለን። ሰግናለሁ ሁላችንም። ያላችሁ መቀጠል ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ አልሐምዱሊላህ። እኔ ክርስቲያን አጎት አለኝና እሱም በዘይር አጅነቢ ይሆንብኛል። የአባቴ ወንድም ላ ኩፍር ወይንም ክህደት መሕረምን አያጠፋም፣ ዝምድናን አያጠፋም። ስለዚህ አጎቶች ችግር የለውም። እሺ አጅነቢ የሚሆኑት ልጆች ከስንት ዓመት በላይ የሆኑ ናቸው? ለአቅመ አዳም ከደረሱ በኋላ ነው። አንድ ልጅ ለአቅመ አዳም መድረሱ ምልክቱ 3 ናቸው። አንደኛ የዘር ፈሳሽ ማየት፣ ሁለተኛ በብልት ላይ ፀጉር ማብቀል፣ ሶስተኛ 15 ዓመት መሙላት የሚለው ናቸው። ከነዚህ ከ3 አንዱ ከተስተዋለበት ያ ልጅ ለአቅመ አዳም ደርሷል ይባላል። ነገር ግን ዑለሞች
የግዴታ እዛ እድሜ ላይ እስኪደርስ ድረስ መጠበቅ የለበትም። ከ10 ዓመቱ ጀምሮ ተሸፈንበት ብለው ተናግረዋል። ሐዲስም ይህንን ያመለክታል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሙሩ አብናአኩም ቢሰላህ ሊ7 ወድሪቡሁም ዐለይሃ ሊ10 ወፈሪቁ በይነሁም ፊል መዳጅዕ አሉ። ልጆቻችሁ የ7 ዓመት ዕድሜ ሲሆኑ ጊዜ ሶላትን እንዲሰግዱ እዘዟቸው አሉ። አንሰግድም ብለው እስከ 10 ዓመት ድረስ ከቆዩ የዛኔ ደግሞ ምቷቸው አሉ። ምቷቸው ሲባል እነሱን ለመጉዳት ሳይሆን ያን ጥፋታቸውን ለማረም ሲባል ጊዜ ብቻ ነው። ልክ እናት ልጇ እንደምትቆነጥጠው ወይንም በለበቅ መታ እንደምታደርገው አለ አይደለ? ልትጎዳው አይደለም። የሆነ ስህተት አለ፣ ያን ስህተት እንዲታረም ዘንድ ብላ ነው። አሁንም ያ ነው። ስለዚህ በ10 ዓመቱ ምን አለ አላህ ሱብሓነሁ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም በ10 ዓመታቸው ደግሞ መተኛ ስፍራቸውን ለዩ ብለው ተናገሩ። ወንድምና እህትና እህት ቢሆንም እንኳን በአንድ ፍራሽ ላይ ማስተኛት በዚህ እድሜ ተከልክሏል። አያችሁ። ከዚያ ጊዜ ጀምሮ ከዛሊክ ልክ እንዲሁ መሕረም የማን ነው አጅነቢ የሆነች ሴት ለእነዚህ ለልጆች ልትሸፈንባቸው ይገባል ማለት ነው። ምክንያቱም ከዚህ ዓመት በኋላ የስሜት እንትናቸው የሚሰማባቸው ጊዜ የሚጀምርበት ጊዜ ስለሆነ ማለት ነው። ስለዚህ ከ10 ዓመት ጀምራ ሴት ልጅ በእነዚህ ልጆች ላይ ልትሸፈን ይገባል። እሺ ባለፈው ማለት ነው የሆነ ትምህርት እያስተማርክ ያው አባብዬ መጃን ማንት እያሉ ሶላት የሚሰግዱ ያኔ የሚያሻርኩ ሰዎች እነዛ ሐላል ቢያደርጉ አሁን መብላት አይቻልም? እሺ ከአላህ ስብሐነሁ ወተዓላ ውጭ በሌላ አካል የሚመጀኑ ሰዎች ይሄ ስህተት ነው። ወሽርኩን ቢላሂ ስብሐነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢዛ ሰአልተ ፈስአሊላህ ወኢዛ ስተዐንተ ፈስተዒን ቢላህ አሉ። መጠየቅ ስትፈልግ አላህን ብቻ ጠይቅ፣ መታገዝም ስትፈልግ በአላህ ብቻ ታገዛ፣ በሌላ አካሎች አይቻልም። والاستغاثة كذلك نوع من أنواع العبادة التي يجب صرفها لله وحده، فمن صرفها لغير الله فقد كفر وأشرك. والدليل على ذلك قوله سبحانه وتعالى إذ تستغيثون ربكم فاستجاب لكم. كالله سبحانه وتعالى وجبل الأكل እርዳታን ሙታንን መጠየቅ መለመን አይቻልም። ሙታንን መጠየቅ መለመን አይቻልም በፍጹም። እንደዛ የሚያደርግ ሰው ካለ ይሄ ሰው ያረደው መብላት አይቻልም በፍጹም። ነገር ግን ቢሰግድ ወለው ሰላ ወለው ዘካ ወለው ሳም ወለው ተሰደቅ ما دام انه يشرك بالله سبحانه وتعالى فلا تنفعه صلاته وزكاته وصومه. طيب አንዲት ሴት በስልክ ፈቷት ማለት ነው። ፈታሁሽ ብሎ ከእንደገና ስልክ ልጆች ወይም እንደዛ አገናኘኝ ብሎ እነሱ ልጆቹን አገናኝተው ከዛም በኋላ 3 ወር ሳይሆናት ረጃቱ ቢላት በስልክ ይመለሳል ኒካው? አይዋ طيب ሌላው ጥያቄ የፈጅር ሶላት በምኝታም እንደዚህ እንዳጋጣሚ ሲያመልጠን ፀሐይ ተወጣብን ሱና እንሰግዳለን ወይስ ፈርድ ብቻ ነው የምንሰግደው? ነቢያችን ሰለላሁ ዐለይሂ ወሰለም የሱና ሶላቶች አልፈዋቸው በቀዷ መልክ ይሰግዷቸው ነበር። ስለዚህ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ከአሱር በፊት 4 ረካ ይሰግዱ ነበር። ሐዲስ ላይ በተናገሩ መሰረት ቃል ነብዩ ሰለላሁ ዐለይሂ ወሰለም ረሒመ አላሁ ምርአን ሰላ 40 ቀብለ ልዓሱር ከአሱር በፊት 4 ረካ ለሰገደ ሰው አላህ ይዘንለት ብለዋል። በዚህ ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ከአሱር በፊት 4 ረካ 2 ሱና ሶላቶችን ይሰግዱ ነበር። ከዕለታት አንድ ቀን አለፋቸውና ይሄ ከአሱር በኋላ ያንን በቀዷ መልክ ሰግደውታል። ያያችሁ ያን በቀዷ መልክ ሰግደውታል። እንዴ ከአሱር በኋላ ሶላት አልተከለከለም እንዴ ልትሉ ትችላላችሁ። አዎ ከአሱር በኋላ ባዕድያ ነው የተከለከለው። ከአሱር በኋላ ባዕድያ ብሎ ሰውየው ቢሰግድ ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ግን ባዕድያ አይደለም የሚሰገዱት፣ ያን ያለፋቸውን በቀዷ መልክ ነው። ቦታቸዋል ከአሱር በኋላ እንደተከለከለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም الصلاة بعد العصر حتى تغرب الشمس وبعد الفجر حتى ترتفع الشمس ሐዲስ ላይ ምን ሲል መጥቷል? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከአሱር በኋላ ፀሐይ እስክትጠልቅ ድረስ ሶላት መስገድን ከልክለዋል። ልክ እንዲሁ ከሱብሒ በኋላ ፀሐይ ወጥታ ከፍ እስክትል ድረስ መስገድንም ከልክለዋል። ይህ ባዕድያ ሶላትን አስመልክቶ ነው። ከዋጅብ ሶላት በኋላ የሚሰገድ ሱና ሶላት ባዕድያ ሶላት ይባላል። ያን የተከለከለው እንጂ ነቢያችን ሰለላሁ ዐለይሂ ወሰለም ያለፋቸውን ሱና በቀዷ መልክ ከሶላቱ በኋላ ይሰግዱት ነበር። ስለዚህ ፀሐይ ወጥቶ ወደ እንደተነሳችሁ ቀድማችሁ መሰገድ ያለበት ዋጅብ ሶላት ነው። ምክንያቱም እሱ ግዴታ ይቀደማል። ልክ ስትነሱ ጊዜ ፀሐይ ወጥቷል፣ የሱብሒ ሶላት አልፏችሁ የዛኔ ፀሐይ ወጥቷልና ጊዜው አልፏል፣ በቃ በሰግድም ተቀባይነት የለውም አልሰግድም እንዳትሉ አደራ።
መስገድ አለባቸው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት በተነሳ ሰዓትና ባስታወሰ ሰዓት ይስገዳሉ። አውቃችሁ ሆን ብላችሁ እንዳታሳልፉ የሱብሒን ሶላት አደራ። ወዳ ተነስታችሁ ስገዱ። የሙስሊም ትልቁ መገለጫው ምንድን ነው? የሱብሒን ሶላት መስገዱ ነው። የሱብሒን ሶላት መስገድ ትልቅ ምንዳን ነው ከአላህ ዘንድ። ነቢ ሰለላሁ ዐለይሂ ወሰለም መን ሰለል በርደይን ደኸለል ጀና ነው። የሁለት ብርዳማ ወቅት ሶላቶችን